በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጀነራል ታደሰ ወረደ የሰጠውት መግለጫ በትግራይ የመንግስት ሚዲያዎች ተዛብቶ ቀርበዋል ሲሉ በመተቸት በጩኸትና በመንጋ ውሳኔ ከስልጣን እንደማይለቁ በግልጽ አስታወቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛሬ ሚያዝያ 14 2018 ዓ.ም በሰጡት ሁለተኛ መግለጫ እኔ ስልጣኔ ለለቃለው ብለው እንዳልተናገሩ በመግለጽ እርማት የሰጡ ሲሆን የሰጠሁት መግለጫ በትግራይ የመንግስት ሚዲያዎች ተዛብቶ ቀርበዋል ሲሉ የክልሉ የመንግስት ሚዲያዎችን ተችተዋል። ጀነራል ታደሰ የህወሓት የቀድሞውን መንግስት ለመመለስ የወሰነው ውሳኔ አደገኛ መሆኑንና ተጨማሪ ግጭትና ውድመት እንደሚጋብዝም በድጋሚ አስጠንቅቋል። ውሳኔው በትክክል ካልተገመገመ ከውድቀት ያለፈ ድል የለውም ብለዋል ጀነራል ታደሰ። ለተፈጠረው ያልተረጋጋ የፖለቲካ ሁኔታ ለማረጋጋት አማራጭ ሀሳብ እንዳላቸውና ራሳቸውን ጨምሮ 9 አባላት ላለው ካውንስል ለማቅረብ ዝግጁ መሆናቸውም ጀነራል ታደሰ ተናግረዋል። ትናንትና ሚያዝያ 13 2018 ላይ የሰጡት መግለጫ የትግራይ ክልል መንግስት ሚዲያዎች ከጊዜያዊ መንግስቱ እጅ በመጠለፋቸው ምክንያት ያሰራጩት መረጃ የተዛባ መሆኑን ተናግረው ለምሳሌ እኔ ስልጣኔን እለቃለሁ ብለው ምንም እንዳልተናገሩ በመግለጽ እርማት በመስጠት ሚዲያዎችን ተችተዋል። ህወሓት የቀድሞውን መንግስት ወደ ነበረበት ለመመለስ የወሰነው ውሳኔ የተሳሳተ መሆኑን በመግለጽ በጊዜያዊ አስተዳደሩ ስር የሚገኙ የዞን አስተዳደር ውስጥ ውሳኔውን እንቀበላለን የሚለው ሀረግ መጠቀም ትክክል እንዳልሆነና ይህ የሆነው ለረጅም ጊዜ የቆየው የፓርቲና የመንግስት መደበላለቅ ውጤት ነው ሲሉም አስታውሰዋል። ጀነራል ታደሰ እንደ አብነትም ሲጠቅሱ የደቡባዊ ዞን ራያ አስተዳደር ውሳኔውን እንደተቀበለ ያወጣውን መግለጫ አንስተዋል። በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሐሳብ ማሰብ አሊያም ተግባራዊ ማድረግ የትግራይ ህዝብን የማይመጥን ነው ያሉት ጀነራሉ በውስጥም በውጭም ተቀባይነት የሌለውና በፍጹም እንደማይሳካም አስጠንቅቀዋል። ጊዜያዊ አስተዳደሩ መዋቅር መደበኛ ስራውን እያከናወነ መሆኑን ገልጸው የዕለት ተዕለት መንግስታዊ እንቅስቃሴዎች ያለምንም መስተጓጎል እንዲቀጥሉም አሳስበዋል። ፕሬዝዳንት ጀነራል ታደሰ በጩኸትና በመንጋ ውሳኔ ከስልጣን እንደማይለቁ በግልጽ የተናገሩ ሲሆን ይህ ከአንድ ችግር ወደ ሌላ ችግር የሚያሸጋግር ድርጊት እንዳይከሰት እያንዳንዱ የትግራይ ተወላጅ አስተዋጽኦ እንዲያደርግም ጥሪያቸውን አስተላልፈዋል። በመጨረሻም ትግራይ ከዚህ የማይመጥናትና ቅጥ አልባ የሆነ ነውረኛ ፖለቲካ እንድትወጣ በሀገር ውስጥም ሆነ በውጭ ሀገር የሚገኙ የትግራይ ተወላጆች እንዲያግዟቸውም ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የቀድሞ ህወሓት ከፍተኛ አመራር ከአክሱሙ ስብሰባና ውሳኔ በኋላ ዛሬ ሚያዝያ 14 2018 ዓ.ም ህዝባዊ መንግስታችን ለዘመቻችን በሚል መሪ ቃል በመቀሌ ከተማ እያካሄደ ይገኛል። በኮንፈረንሱ የቀድሞ የህወሓት ሊቀመንበር የነበሩት ዶክተር ደብረጽዮን ገብረ ሚካኤል፣ ምክትላቸው የነበሩት አቶ አማኑኤል አሰፋ፣ ፈትለወርቅ ገብረ እግዚአብሔር፣ የድርጅቱ የዞን አመራሮች፣ የቀድሞ ህወሓት ስራ አስፈጻሚ አባልና ማዕከላዊ ኮሚቴም ተገኝተዋል። የህወሓት አቅጣጫ መጥፋት ለትግራይ ህዝብ ስቃይ ሆኗል ሲሉ ዶክተር አብርሃም በላይ ገለጹ። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ዛሬ ሚያዝያ 14 ቀን 2018 ዓ.ም በማህበራዊ ትስስር ገጻቸው ባጋሩት ማብራሪያ የህወሓት አመራር በፕሪቶሪያው የሰላም ስምምነት አፈጻጸምና በክልሉ ሁለንተናዊ ጉዳዮች ላይ የያዘው አቋም ግራ የተጋባና የትግራይን ህዝብ ለከፋ መከራ እየዳረገ መሆኑን ገልጸዋል። ሚኒስትሩ ህወሓት የፌዴራል መንግስት የሚያቀርባቸውን የሰላም የልማትና የዲሞክራሲ አማራጮች በሙሉ ውድቅ በማድረግ በግርግርና በህገወጥነት እየቀጠለ መሆኑን በዝርዝር አስታውቀዋል።
እንደ ዶክተር አብርሃም ማብራሪያ የፌዴራል መንግስት ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን በራሳቸው እንዲያስተዳድሩ አቋም ቢይዝም ህወሓት ግን ተፈናቃዮችን እንደ ድርጅታዊ መጠበቂያ በማየት ለ3 ዓመታት ጉዳዩን ሲያጓትተው ቆይቷል ብለዋል። በአማራና በትግራይ ክልሎች መካከል ስላሉ አወዛጋቢ አካባቢዎችም ህወሓት በህገ መንግስታዊ መንገድ መፍትሄ ከመፈለግ ይልቅ አንድ ጊዜ አወዛጋቢ ቦታ የለም፣ ሌላ ጊዜ ደግሞ ጊዜያዊ መንግስቱ ስልጣን የለውም በማለት ለተፈናቃዮች ስቃይና ለቂም በቀል ምንጭ ሆነዋል ብለዋል ዶክተር አብርሃም በላይ። በክልሉ ምርጫ አካሂዶ ህጋዊ መንግስት ለመመስረት የሚያደርገውን ጥረት ህወሓት መጀመሪያ ድርጅቱ ሊድን ይገባል በሚል ሰበብ እያሰናከለው እንደሚገኝ የገለጹት ሚኒስትሩ ይህም ትግራይ ውስጥ ህገወጥ መንግስት እንዲኖር ሆን ተብሎ የሚደረግ ሴራ መሆኑን ጠቁመዋል። ፖለቲካዊ ውይይቶችን በተመለከተም ድርጅቱ ሀገራዊ ምክክር ኮሚሽንን የሀገር ሽማግሌዎችንና የሃይማኖት መሪዎችን አንሰማም በማለት የሰላም በሮችን በሙሉ እየዘጋ መሆኑንም አመላክተዋል። የሽግግር ፍትህ ሂደትንም ሆነ ወጣቶችን ትጥቅ አስፈትቶ ወደ ልማት የማስገባት እቅድ በህወሓት በኩል ተቀባይነት እንደሌለው የጠቆሙት ዶክተር አብርሃም እንዲያውም ለልማት የተመደበው በጀት ለሰራዊት ቀለብ እንዲውል በመደረጉ ወጣቱ ለስራ አጥነትና ለስደት እየተዳረገ መሆኑን አጋልጠዋል። ከዚህም ባለፈ ህወሓት በህገወጥ የማዕድን ቁፋሮ በመሳሪያ ዝውውርና ሀገሪቱን የሚወጉ ሽፍታዎችን በማሰልጠን ላይ ተስማርቷል ሲሉም ወቅሰዋል። ሚኒስትሩ አክሎም ህወሓት ከጥፋት ኃይሎችና ከአሸባሪ ቡድኖች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍና እንዲረግፍ እያደረገ መሆኑንም ገልጸዋል። ከዲያስፖራው የሚላክ ገንዘብም ለመከላከል ነው በሚል ሰበብ ኦዲት እንዳይደረግ በመከልከል የጥቂት ግለሰቦች ማበልጸጊያ ሆኖ መቅረቱንም ጠቁመዋል። በመጨረሻም ህወሓት የትግራይን ህዝብ በየደረጃው በመከፋፈልና ሁሉንም የፖለቲካ ኃይሎች በማግለል ለክልሉ አለመረጋጋት ዋነኛ ምክንያት መሆኑን ጠቅሰው የህዝብ ጠላትና የሰላም እንቅፋት ማን እንደሆነ ህሊና ያለው ይፍረድ ሲሉ መልእክታቸውን አስተላልፈዋል። በባህር ዳር ከተማ ለአካለ መጠን ያልደረሰችን ሴት አስገድዶ በመድፈርና በአሰቃቂ ሁኔታ በመግደል ተጠርጥረው ሲፈለጉ የነበሩ የአማራ ክልል ፖሊስ አባላት በትግራይ ክልል ፖሊስ መያዛቸው ተገለጸ። የትግራይ ክልል ፖሊስ በባህር ዳር ከተማ ለአካለ መጠን ያልደረሰችን ሴት አስገድዶ በመድፈርና በአሰቃቂ ሁኔታ በመግደል ተጠርጥረው ሲፈለጉ የነበሩ የአማራ ክልል 2 የፖሊስ አባላት በትግራይ ክልል ፖሊስ በቁጥጥር ስር መዋላቸው የትግራይ ቴሌቪዥን አስታውቋል። የአማራ ክልል ፖሊስ የአምራል አለበል አለሙና ታድሎ አልጌታ ሰው ኃይሉ የተባሉት 2 የአማራ ክልል የፖሊስ አባላት በአንዲት ለአካለ መጠን ያልደረሰች ግለሰብ ላይ በፈጸሙት ያስገድዶ መድፈር አሰቃቂ የመግደል ወንጀል ተጠርጥረው ይፈለጋሉ የሚል ወደ ትግራይ ክልል በላከው የሚያዣ ትዕዛዝና ትብብር መሰረት በጠንካራ የፖሊስ ክትትል በመቀሌ ከተማ መያዛቸው የትግራይ ክልል ፖሊስ ኮሚሽን አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሶብ የሞባይል አገልግሎትን አስጀመሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ የመሶብ የሞባይል አገልግሎትን ባስጀመሩበት ወቅት ሀገራዊ አገልግሎት አሰጣጥ ላይ መሰረታዊ የሆነ የባህል ለውጥ ያስፈልጋል ብለዋል። ካቀድናቸው 5 የልማት ምሰሶዎች መካከል ቴክኖሎጂን ለአገልግሎት ዘርፉ እንደ ዋነኛ መሳሪያ በመጠቀም የአገልግሎት ቅልጥፍናንና ተደራሽነትን ለማሻሻል በቁርጠኝነት እየሰራን እንገኛለን ሲሉ ነው ጠቅላይ ሚኒስትሩ የገለጹት። መሶብ የአንድ ማዕከል የአገልግሎት አሰጣጥ ስርዓትን ተግባራዊ ማድረግ ነው በቅርብ ጊዜ ቢሆንም በመሶብ አገልግሎቶች የታየው ከፍተኛ የደንበኞች እርካታ የዚህን የስራ ሞዴል ውጤታማነት በግልጽ አረጋግጧል ያሉት ጠቅላይ ሚኒስትሩ ይህም አሰራሩን ይበልጥ ማስፋፋት አስፈላጊ መሆኑን ያመላክታል ብለዋል። ዛሬ በይፋ የተመረቀው የመሶብ የሞባይል አገልግሎትም የዚሁ ቀጣይነት ያለው የስራ እንቅስቃሴ አካል መሆኑንና ዜጎቻችን ጊዜያቸውን በአግባቡ እንዲጠቀሙና ትርጉም ያለው የጊዜ ቁጠባ እንዲያገኙ ለማስቻል እነዚህን የተቀናጁ አገልግሎቶች ይበልጥ ተደራሽ የማድረግ ስራችንን የምንቀጥል ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ምርጫ ለማካሄድ ተዘጋጅቻለሁ ስትል ደቡብ ሱዳን አስታወቀች። በጦርነት ስጋት ውስጥ የምትገኘው ደቡብ ሱዳን የመጀመሪያውን ሀገራዊ ምርጫ ለማካሄድ እየተዘጋጀች መሆኑን አስታውቃለች። ደቡብ ሱዳን ከባድ የእርስ በርስ ጦርነት ስጋት ቢደቀንባትም ለዓመታት ሲራዘም የቆየውን ሀገራዊ ምርጫ በመጪው ታህሳስ ወር ለማካሄድ መወሰኗ ተነግሯል። በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የእርስ በርስ ጦርነት ለማቆም በአውሮፓውያን አቆጣጠር 2018 የሰላም ስምምነት መፈረሙ ይታወሳል። በዚህ ስምምነት መሰረት ምርጫው እንደ አውሮፓውያን አቆጣጠር በ2022 መከናወን የነበረበት ቢሆንም በተለያዩ ምክንያቶች በተደጋጋሚ ሲራዘምም ቆይቷል። በመጪው 2026 ማብቂያ ላይ ይካሄዳል ተብሎ የሚጠበቀው ሀገራዊ ምርጫ በተያዘለት መርሃ ግብር መሰረት የሚከናወን ከሆነ ሀገሪቱ ከሱዳን ነጻነቷን ካገኘች ከ15 ዓመታት ወዲህ የሚካሄደው የመጀመሪያው ሀገራዊ ምርጫም ይሆናል። ዘገባው የአፍሪካን ኒውስ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ